ጠይቁን፣ ቻሌንጅ አድርጉ። እንደዚህ ስልም ደግሞ የትዕቢት ንግግርን በመናገር አይደለም። የማላቃቸው ደግሞ ብዙ ነገሮች አሉ። ጌታ ያስተምረኛል፣ መምህራን አሉን፣ ከነሱ እንማራለን እና ክርስቶስ መምህራችን ነው። ደግሞ ወደ እውነት ሁሉ የሚመራውን ቅዱስ መንፈስ ሰጥቶናል። የሰጠን ደግሞ በቤተ ክርስቲያን በኩል ነው። ስለዚህም ከቤተ ክርስቲያን ትምህርትን እንማራለን፣ እየተማርን ደግሞ እንመልሳለን። ግን ጌታ በረዳን ልክ እንመልሳለን። ኑና ጠይቁን። ኦኬ፣ ጌታ በረዳን ልክ እንመልሳለን። ኑና ጠይቁን እና የኒቅያው ጉባኤ ላይ፣ የቁስጥንጥንያው ጉባኤ ላይ፣ የኤፌሶን ጉባኤ ላይ የተነገሩ የተሰጡ ትምህርቶች አሉ። እነሱ መጠየቅ ይቻላል። በአስተምሮ ደረጃ የተሰጡትን ማለት ነው። ሶስቱን መሞገት ይቻላል። እንደ አጠቃላይ የድህነት ትምህርት እና ደግሞ እሱ እንዳለው ነው። ይቅርታ እንዴ ኮንሰንሰስ ፓትረምን ደግሞ እንቀበላለን። ኮንሰንሰስ ፓትረም ምንድን ነው? ሁላችሁም ታውቃላችሁ አይደል? ምንድን ነው? አባቶች ሁሉ የተስማሙበት ጥንታውያን አባቶች ማለት ነው፣ ለሐዋርያት ዘመን የቀረቡት ከራሳቸው ከሐዋርያት የተማሩና ከነሱ ቀጥሎ የመጡ በጥቂት ክፍለ ዘመናት ውስጥ የነበሩ ማለት ነው አባቶች ሁሉ በቋሚነት በየትኛውም አካባቢ ላይ ያሉ አባቶች የተስማሙባቸው ትምህርቶች ለነሱ ለኛ ቋሚ ትምህርታችን መሆን ይችላሉ ማለት እንቀበላቸዋለን። ስለዚህ ምንድነው የድህነት ትምህርታችን ከተባለ ስሙ አሁን የድህነት ትምህርታችን የኛ የድህነት ትምህርት ማወቅ ከፈለጋችሁ ማለት ነው ሰው የሚድነው በእግዚአብሔር ነው ብለን እናምናለን። ድህነት ከእግዚአብሔር ነው። መድኃኒት ራሱ እግዚአብሔር ብቻውን ነው። እግዚአብሔር ብቻውን መድኃኒት ነው። ከእርሱ ውጭ መዳኛም እንደሌለን እናምናለን። አስቀድሞም በትንቢተ ኢሳይያስ ላይም እንደተነገረው በሌሎች የብሉይ ኪዳን መጽሐፍት ላይም እንደተነገረው ከኔ ውጭ አዳኝ የለህም ብሎ ራሱ እግዚአብሔርም እንደተናገረው መድኃኒታችንስ አንዱ ራሱ እግዚአብሔር ብቻውን ነው ብለን እናምናለን። የፈጠረን እርሱ ብቻውን ነውና የፈጠረን ራሱ እግዚአብሔር ብቻውን ነውና የሚያድንንም ራሱ እግዚአብሔር ነው እንጂ ሌላ የሚያድነን አካል የለም። የፈጠረን እግዚአብሔር ነው። ይህ እግዚአብሔር ሲፈጥረን ደግሞ ክቡር አድርጎ ፈጥሮ ነበረ። ግን ክቡር ሆኖ የተፈጠረው ያ ሰው አዳም ሳተ። በሳተ ጊዜ አስቀድሞ የነበረውን ያንን ክብሩን አጣ፣ ወደቀ፣ ከእግዚአብሔር ከአባቱ ራቀ። በራቀ ጊዜ እግዚአብሔር ግን ጎበኘው። ስለዚህ ገና በወደቀበት ሰዓት ራሱ እኮ አግኝቶት አዋረው። አዳም ወዴት ነህ ብሎ ይመጣል እግዚአብሔር አምላክ። እንዲህ አይነት አምላክ ነው ያለን እኛ። አይተዋል። አዳም ወደቀ፣ ሳተ፣ ኃጢአትን ሰራ፣ ከዛን ተሸሸገ፣ ራሱን ደበቀ። እንዴት ኮንሽየስ ሆነ? ግን ከእግዚአብሔር መደበቅን እንዴት አሰበው? በነገራችን ላይ ሙሉ በሙሉ አሁን ሉተራኖቹ እንደሚሉት ነፃ ፈቃዱን አቶ ከሆነና የመንፈሳዊ ነገር ጭራሽ ማሰብ የማይችል ከሆነ እንዴት ከእግዚአብሔር ለመደበቅ እንኳን አሰበ? እንዴት እንደዚህ አይነት ሀሳብ እንዴት በውስጡ እንዴት ኖረ? ማለት ነፃ ፈቃድ ከሌለው በስተቀር ለመንፈሳዊ ነገር ሙሉ በሙሉ ነው የሞተው ብላችሁ እንደምታስተምሩት እንደዛ በፍጹም ሊሆን አይችልም። ከሆነ እንዴት ነው ከእግዚአብሔር ለመደበቅ ራሱ ለመንፈሳዊ ነገር የእግዚአብሔር ነገር እንደዚህ ሊያስብ እንዴት ይቻላል? ስለ እግዚአብሔር ነገር ጭራሽ ሊያስብ ስለማይችል ማለት ነው በእናንተ አስተምህሩ። ሉተርም እንደዚህ ይላል። በነገራችን ላይ ይሄ አንድ ትምህርት አስጨንቆት ነበር። ባለፈው እንዳልኳችሁ እንደው ከተመረጡት ውስጥ ባልሆንስ ብሎ ይጨነቅ ነበረ። ይሄ እግዚአብሔር የሚድኑትን አስቀድሞ ኦልሬዲ ወስኗል ብሎ ሲያስተምር ስለነበረ ይህ ነገር በጣም ውስጡ ጭንቀት ፈጠረበት። ሉተርን ካስጨነቁት የመጀመሪያው ትልቁ ጭንቀቱ ይሄ ነው። ከተመረጡት ውስጥ ባልሆንስ። ከዛ በኋላ ግን ለራሱ የሰጠው መልስ ምንድነው? አንደኛ ይሄ የተደበቀውን የእግዚአብሔርን ምክር ማሰብ አያስፈልግም የሚል ሲሆን፣ ሁለተኛው ግን እንደዚህ ብዬ ራሱ እንዳስብ ያደረገኝ ስለተመረጥኩ ስለዳንኩ ነው። ያልዳነ ሰውማ ልቡ የደነደነ ስለሆነ ለምን ይፈራል ባልመረጥስ ብሎ የእግዚአብሔርን ቅጣት ምናምን እያሰበ አይጨነቅም። ልቡ ደንዳና ነው። ኦልሬዲ ያልዳነ ሰው ያልተመረጠ ሰው ብሎ ለራሱ ምላሽን ይሰጣል። ስለዚህ አሁን አዳም ኃጢአትን በሰራ ሰዓት በቃ ሞትን ሞቷል፣ ከጸጋ ተጓሯል። ግን የምርም አሁን እነሱ እንደሚሉት በዛ ደረጃ እግዚአብሔርን ማሰብ የማይችል ከሆነ እንዴት ከእግዚአብሔር ተደበቀ? ኧረ እሱ ብቻ አይደለም፣ የእግዚአብሔር ድምፅ በገነት ይመላለስ ነበር ይልና እግዚአብሔር መጥቶ ደግሞ አዳም ወዴት ነህ ሲል ለእግዚአብሔር ጥሪ ምላሽ ይሰጣል። ሲያየ ተደበቅኩኝ፣ እንዲያውኝ ጭራሽ ከእግዚአብሔር ጋር ንግግርም አለው። ከእግዚአብሔር ጋር ንግግር አለው እና እግዚአብሔር ሰው አዳም በበደለ ሰዓት ራሱ ማለት እግዚአብሔርን መበደል ማለት ባይዘ ትልቅ ኃጢአት ነው። በተለይ ለአዳም አስቡት። እንደው በጌታ አዳምን እግዚአብሔር ሲፈጥረው ከሌላው ፍጥረት ሁሉ ለየት አድርጎ ነው የፈጠረው። ለየት አድርጎ
ከመጀመሪያው ፍጥረት ተመልከቱ። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ነው የሚለው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ብርሃንን ሲፈጥርስ ብርሃን ይሁን አለ፣ ሆነ። ጠፈርን ሲያደርግ ጠፈርን አደረገ። ከዋክብት ይኑሩ፣ ብርሃናት የሚሰጡ የፀሐይ ጨረቃ ሆነ። እሱን በቃ ይሁን አለ፣ ሆነ፣ ይሁን አለ፣ ሆነ፣ ይሁን አለ፣ ሆነ እያለ ነው የሚለው የሚፈጥረው። እንስሳትን ሳይቀር እንስሳትን ፈጠረ ተብሎ ተነገረ። ልክ ሰው ጋር ሲደርስ ፍጥረትን ሁሉ ፈጥሮ መጨረሻ ላይ ነው ሰውን የፈጠረውና ልክ ሰው ጋር ሲደርስ ግን እግዚአብሔርም አለ። ከላይ ሲነገርላቸው እንደነበረው አይነት አፈጣጠር አይደለም የተፈጠርነው እኛ። እግዚአብሔርም ሰው ይሁን አለ፣ ሰውም ሆነ አይደለም የተባል ነው። ምንድን የተባለው? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እንዴት አይነት አፈጣጠር ነው! ሌላውን ፍጥረት ሁሉ ከሰማይ እስከ ምድር እስከ ጠፈር፣ ከጠፈር እስከ ባህር፣ በጠፈር ላይ ካሉ ብርሃናት እስከ ባህር ውስጥ እስካሉት እንስሳትና የተለያዩ ነፍሳት፣ ምድር ላይ ካሉት እጽዋት እስከ እንስሳቱ ሁሉ ያልተነገረ አንዳች ደስ የሚል የሚማረክ ታላቅ የክብር ንግግርን ለአዳም ተነገረለት፣ ለሰው ተነገረለት። ምን ተብሎ? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን አድርገን እንፍጠር። እስቲ እንፍጠር ብሎ ነው እግዚአብሔር የተነሳው። ያውም በመልካችን እንደ ምሳሌያችን ተብሎ በእግዚአብሔር መልክና ምሳሌ የተፈጠርን። እሱ ብቻ እኮ ደግሞ አይደለም። ሁለተኛው ምዕራፍ ላይ ስትሄዱ ምን ይላል? ሰውን ከምድር አፈር አበጀ ሄድና የሕይወትን ምትንፋስ በአፍንጫው እፍ አለበት። በስመ አብ! እንዴት አይነት የክብር አፈጣጠር እንደተፈጠረ እና እግዚአብሔር ሰውን እንደዚህ በክብር ፈጠረውና ያውም መጨረሻ ላይ ለምንድነው መጨረሻ ላይ የፈጠረው? ፍጥረት ሁሉ ለሱ ነው። በቃ ፈጠረውና በምድር ላይ የሚንቀሳቀሱን ሁሉ ግዛ አለው። ጭራሽ ገዢም አደረገው። አረ ሰው በዛበት ትንሽ አልከበርም? በጣም ልትሉ ትችላላችሁ። ግን እግዚአብሔር ግን ይህ ነገር አልበዛበትም። ሰውን በጣም ስለሚወድ በቃ ለዚህ ለክብር ስሉ የፈጠረው። በዚህ ራሱ አላበቃም። ወሰደውና ደግሞ የኤደን ገነትን አዘጋጅቶ በምስራቅ በኩል እግዚአብሔር ና አንተ እዚህ ገነት ኑር፣ እዚህ በቃ ገነት ነው ለአንተማ የሚያስፈልግ። ምንም እኮ አላደረገም አዳም። ምንም ጥሩ ነገር እኮ አልሰራም። ገና ዝም ብሎ ብድግ አድርጎ ገነት ግባ ገነት። ያው አዳም ታያለህ ይህን ገነታ፣ እዚህ ያለውን ሁሉ ብላ፣ እዚህ ካሉ ዛፍ ሁሉ ብላ፣ በቃ ከዚችኛዋ ግን እንዳትበላ። ክፉና ደጉን ከምታስታውቀው ከዚህ ዛፍ ግን እንዳትበላ፣ ሌላ ሁሉ ፈቀድኩልህ ያንተ ነው። ያማል እንደ አዳም እንስሳትን በስማቸው ይጠራቸዋል ምናምን አይሰማም። ትንሽ ደግሞ እግዚአብሔር አዳምን ያየውና ደግሞ ብቸኝነት ደግሞ እንዳይጎዳው ደግሞ ከጎን ደግሞ ሌላ ሴት ይፈጥርለታል። እንዲህ ኧረ በጌታ ስም እግዚአብሔር በጥበብ እኮ ነው ሰውን የፈጠረው። በጣም በጥበብ እጅግ አክብሮ በጣም የደስታ ህይወት እንዲኖር አክብሮ ነው የፈጠረው። እንዲህ ክቡርንም አዳም እንደዚህ በጣም እንደው የእግዚአብሔር ክብር ማለት የእግዚአብሔርን ክብር በዚህ ደረጃ አግኝቶ እግዚአብሔር በበረከት ላይ በረከት በክብር ላይ ክብር አጎናጽፎት ምናምን አንዲት ነገር ብቻ አዘዘው፣ ይህ ከዚች ዛፍ እንዳትበላ። በበላህ ጊዜ ግን አዳም ሞትን ትሞታለህ። አንዲት ነገር የተከለከለው ያውም ብትመጣ በህይወቱ ላይ ምንም ለውጥ እኮ አታመጣም። ለምንድን ነው የተከለከለው? የተከለከለው ባጭሩ አዳም በእንደዚህ አይነት ሁኔታ ውስጥ ሲኖር አምላክ ደግሞ እንዳለው እንዳይረሳ አይተዋል። የአምላኩን ትእዛዝ ደግሞ ማክበር አለበት። ትእዛዝ ደግሞ የፍቅር መገለጫ ነው። እግዚአብሔር አዳምን ይወደዋል። በጣም ነው የሚወደው የሚያፈቅረው። ይኸው ካደረገለት ነገር ማየት እንችላለን። ሰው ደግሞ ለእግዚአብሔር ያለውን ፍቅሩን የሚያስረዳው በመታዘዝ ነው። ስለዛ አዳም እግዚአብሔርን ዝም ብሎ እንደዚሁ በደመነፍስ እንዲከተለው ሳይሆን ነፃ ፈቃድ ለአዳም ሰጥቶታልና እግዚአብሔር ያንን ነፃ ፈቃዱን ኤክሰርሳይዝ እንዲያደርግ እንዲተገብረውና በፍቅር እግዚአብሔርን እንዲከተለው ነው። ፍቅር ደግሞ በመታዘዝ ይገለጣል። ጌታችንና መድኃኒታችን ኢየሱስ እንደተናገረው ምን ብሎ የሚወደኝ ቢኖር ምንን ይጠብቃል አለ። እስቲ ጻፉልኝ። የሚወደኝ ቢኖር ምንን ይጠብቃል አለ። ጻፉ እናንተ። ሲጽፉ እናንተ ያው ኮመንት ላይ እዩ፣ የማታውቁ ሰዎች ካላችሁ። ጌታ ኢየሱስ ነው ያለው። የሚወደኝ ቢኖር ምንን ይፈጽማል አለ። ከታች ያው እየጻፉላችሁ ነው። የስ ስለዚህ አሁን ትእዛዝን መፈጸም የፍቅር መገለጫ ነው። ስለዚህ አዳም በፍቅር ከራሱ ከእግዚአብሔር ጋር እንዲኖር እንዲህ አይነት ትእዛዝ ሰጠው። ሳድሊ ግን በሚያሳዝን ሁኔታ ግን አዳም ኃጢአትን አደረገ።
እግዚአብሔር አትንካ ያለውን ነካ። ይህ በጣም የሚያሳዝን አጋጣሚ ማለት ነው። አዳም እንደዛ የሚወደውን አባቱን እግዚአብሔርን አስቀየመ፣ አስከፋ። እግዚአብሔር ልክ እንደኛ የሚቀየም የሚከፋ እንደዚህ አይነት ኢሞሽን አለው እያልኩኝ አይደለም፣ ግን ያው በእኛ አገላለጥ መጽሐፍ ቅዱስን ብዙ ጊዜ ስለሚጠቀም የኛን አገላለጾች ከዛ አንጻር ማለት ነው። እግዚአብሔርን አሳዘነው፣ እግዚአብሔርን አሳዘነው። በነፃ ፈቃዱ ኃጢአትን ሰራ። አትንካ የተባለውን አትብላ የተባለውን በላ። ታዲያ ግን የእግዚአብሔር ፍርድ ግን አለ። ሞትን ትሞታለህ ተብሏል። የእግዚአብሔር ፍርድ ግዴታ በቃ መምጣት አለበት። ስለዚህ የመጀመሪያው ምንድነው? ሞትን ትሞታለህ የሚል ነው። ይህ ሞት ከእግዚአብሔር በቃ ትርቃለህ፣ ከኔ ትለየኛለህ። አብረኸኝ የምትኖረው በፍቅር ትእዛዙን ጠብቀህ በፍቅር ስትከተለኝ ነው። ያለ ፍቅር አትኖርም ነው። በእግዚአብሔርና በአዳም መካከል ግዴታ ፍቅር መኖር አለበት። ፍቅሩ ደግሞ ከአንድ ሳይድ ብቻ መሆን የለበትም። እግዚአብሔር ሁሉንም ይወዳል፣ ግን አንተም መልሰህ ልትወደው ይገባል። አየው፣ ግዴታ ፍቅሩ ከእግዚአብሔር ብቻ ነው አይደለም፣ አንተም መውደድ አለብህ። ስለዚህ ዮሐንስ ምን አለ በመልእክቱ? እርሱ አስቀድሞ ወዶናልና እኛም፣ እስቲ እችንም ጻፉልኝ። እርሱ አስቀድሞ ወዶናልና እኛም ምን እንዳለ ኮመንት ላይ ተመልከቱ ማለት ነው። የማታውቁ ሰዎች ካላችሁ ዛሬ አብረን ነው የምንማማረው። እዚህ ጋር ኦዲየንስ ተኮርተላል። እርሱ አስቀድሞ ወዶናል። በቃ አስቀድሞ የወደደን እግዚአብሔር ነው። እኛ አስቀድመን እግዚአብሔርን ወደነው። እግዚአብሔር ያይንና ወዳችሁኛል፣ በቃ እኔም ልውደዳችሁ አይደለም የሚለው። አስቀድሞ የወደደን እግዚአብሔር ነው። እርሱ አስቀድሞ ወዶናልና እኛም ደግሞ ያው ከታች እየጻፉላችሁ ነው። እንወደዋለን፣ አለቀ። እግዚአብሔር እንወደዋለን፣ እርሱ ግን አስቀድሞ ወዶናልና። ስለዚህ እንደዚህ ነው እንዲኖረድ የሚፈለገው። አዳም ግን ይህንን ፍቅሩን በትእዛዙ ሊገልጽ አልቻለም። ወይ ተሳሳተ። በተሳሳተ ጊዜ ነው እግዚአብሔር ተሳስቶ ልክ ሲደበቅ ተሳስቶ ልክ ሲደበቅ ማለት ነው። እግዚአብሔር አያስችለውም። ልክ በተደበቅበት በዛው ጥፋ ከዚህ ብሎ እኮ ማባረር ይችላል። ግን አዳም ወዴት ነህ ይላል። እግዚአብሔር እኮ ያውቃል። አንዲት እናት ልጇ አጥፍቶ ማለት ነው፣ ከዛ በኋላ አጥፍቶ የሆነ ቦታ ሲደበቅ ልታውቅ ትችላለች ቱ ጋር እንዳለ። የት ነህ እያለች ልትመጣ እንደምትችለው ፈልገው ማለት ነው። ወይም ደግሞ የት እንዳለ ባታውቅ፣ ለምሳሌ በሰው ሰውኛ ነው ካልን እና አጥፍቷል ተብሎ ወይም ደግሞ አጥፍቶ ልጁ ማለት ነው ብን ብሎ ቢጠፋ ዞር ስትል ባታየው ልጁን እዛ አካባቢ ብታጠው እንዳጠፋ ያ ልጅ እንዳጠፋ ብታውቅ እንኳን በዙሪያዋ እንደሌለ ካወቀችና ምንድነው እንዴት እያጣችሁ እንደሆነ ከተሰማት ሮጣ እንደምትፈልገው የእግዚአብሔር ድምፅ በገነት ውስጥ ይመላለስ ነበረ ተባለ። የእግዚአብሔር ድምፅ በገነት ውስጥ ይመላለስ ነበረ። ልክ እንደዛ ነው። አዳም ወዴት ነህ ብሎ እግዚአብሔር ሲመጣ ነው ያለን። እንደዚህ አይነት አምላክ ነው ያለን። አዳም እንግዲህ እንደምታውቁት ነው ኤንዌይስ። እና በቃ ተባረረ። ግን እግዚአብሔር ለአዳም ተስፋን ይሰጠዋል። በአንተና በሴቲቱ መካከል፣ ይሄ ለእባብ የተናገረው ላይ ማለት ነው። በአንተና በሴቲቱ መካከል፣ በዘርና በዘሯ መካከል ጠላትነትን አደርጋለሁ ብሎት የለ አንተ ሰኮናውን ትነድፋለህ፣ እሱ ደግሞ ዘሯ ደግሞ አናትን ይቀጠቀጠዋል ተብሎ ነበር። በቃ በዚህ ውስጥ አዳምን ነፃ ወጣዋለሁ ነው እግዚአብሔር። ያ ሀሳብ አዳምን ብቻ አይደለም የአዳምን ዘር ማለት ነው። ስለዚህ አዳም ወደቀ፣ ከእግዚአብሔር ራቀ። ከአዳም የሚወለዱ ልጆች ሁሉ ራሱን አዳምን ነው የሚመስሉት። ከእግዚአብሔር የራቀው ዓለም ውስጥ ነው የተወለድ ነው። ሞት ያለበት፣ ሞት ግድ የሆነበት ማለት ነው። ሞት ግድ የሆነበት በፈቃዳችን አይደለም የምንሞተው፣ የግዳችንን ነው። ስለዚህ ሞት የግድ የሆነበት ዓለም ውስጥ መወለድ ጀመርን። እና በዚህን ጊዜ አማራጭ አተን ስንንከራተት ጋይስ እግዚአብሔር ልጁ ኢየሱስን ላከው። እግዚአብሔር አየን እና እየኳተንን ነው። በቃ ምንም ውድቀት ውስጥ ነን። ማንም ሰው በራሱ ሊድን አልቻለም፣ አይችልምም። ብዙ ነቢያት ተነስተዋል፣ ብዙ ካህናት ተነስተዋል፣ ጥንት ላይ ማለት ነው። ብዙ ነገስታት ተነስተዋል። የእግዚአብሔር ሰዎች የተባሉ ብዙዎች ናቸው፣ ግን አንዳቸውም ራሳቸውን ሊያድኑ አልቻሉ። እግዚአብሔር ግን በምህረቱ ባለጠጋ ስለሆነ በዛ በሞትንበት ሰዓት፣ በወደቅንበት ሰዓት፣ በኃጢአታችን በበደላችን ሙታን በነበርንበት ሰዓት ልጁ ኢየሱስን ላከልን ነው። ከልጁ ከኢየሱስ ጋር ህይወትን ሰጠን ነው እያልን ያለ ነው። አሁን የክርስትና የድነት ትምህርት ነው። የኛ የድነት ትምህርት ቋሚውን ትምህርታችን ከጠየቃችሁን አሁን እየነገርኳችሁ ያሉት ነው። እግዚአብሔር አይቶ በጣም መቅበዝበዛችንን አይቶ እረኛ እንደሌላቸው ልክ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 9 ላይ ማለት ነው ህዝቡን አየውና አዘነ። እረኛ እንደሌላቸው በጎች ተጥለው አየ። መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው አለ ጌታ ኢየሱስ። እና እግዚአብሔር አየ፣ የእኛን መቅበዝበዝ አየ፣ ተመለከተ።
እና ደግሞ በጣም ነው የሚወደን ልክ በግብፅ ላይ እንደነበሩ ማለት ነው። በግብፅ ባርነት ውስጥ አልነበሩ እስራኤላውያን እንደምታስታውሱት። እና እስራኤላውያን በግብፅ ባርነት ውስጥ ሆኖ የመጨረሻ እየተሰቃዩ ነበረ። ማነው ዮሴፍን የማያውቅ ፈርዖን ተነስቶ አንድ ንጉሥ ተነስቶ ፈርዖን አስጨንቋቸዋል። በግብፅ ውስጥ እስራኤላውያን እንደዚህ ደም ነው የሚያልባቸው። ይፈጉታል፣ አይገልጸውም። በባርነት ታስረው ምንም አማራጭ እንኳን የላቸውም። ያላቸው አማራጭ ጋይዝ በአደገኛ ባርነት ውስጥ እየተሰቃዩ ከሰው ተራ ወጥተው አንዳንድ ጊዜ ጭራሽ ሕፃናት ሲወለዱ ወንዶች ሲሆኑ ይገደሉ እየተባለ እየተገደለባቸው እንዲህ አደገኛ የሆነ ሁኔታ ውስጥ ሆነው እግዚአብሔር ባሪያውን ሙሴ ላከላቸው። አየህ፣ ህዝቡን አይረሳም፣ እግዚአብሔር አይረሳም። ባሪያውን ሙሴ ላከላቸውና እኔ አወጣቸዋለሁ አለ በታላላቅ በድንቅ ድንቅ ተአምራት። ከዛ ከግብፅ ባርነት የፈርዖንን እጅ ፈልቅቆ ኃይሉን በፈርዖን ላይ ገልጦ ነፃ ሲያወጣቸው እናያለን። እግዚአብሔር አምላክ አይደለ? አዎ። አሁን ደግሞ በሐዲስ ኪዳን ሁላችን በኃጢአት ባርነት ውስጥ ሆነን ኃጢአት አለመስራት በማንችልበት ሁኔታ ውስጥ ሆነን ስንወድቅ በሞት ጥላ ስር ሳለን በድንግዝግዝ ጨለማ ውስጥ ወዴት መሄድ እንኳን በማናውቅበት ደረጃ ግራ ተጋብተን ባለንበት ሰዓት ላይ ጋይዝ እግዚአብሔር ልጁን ኢየሱስን ላከልን። ጥንት ላይ ለእስራኤላውያን ባሪያውን ሙሴን፣ ለእኛ እውነተኛውን ሙሴ ላከልን። እውነተኛው ሙሴ ጌታችንና መድኃኒታችን ኢየሱስ ነው። በግብፅ ባርነት ውስጥ የነበሩ እስራኤላውያን እኛ ነን፣ በኃጢአት ባርነት ውስጥ የነበርን። ስለዛ እውነተኛውን ሙሴ ልጁን ኢየሱስን ላከው። ልጁን ኢየሱስ ክርስቶስን ላከልን። ወደ እርሱ የሚማልድ አንዳች እንኳን የለም አጣ ተብሎ ተነግሮ የለም ኢሳያስ ላይ። ስለዚህ የገዛ ክንዱ መድኃኒትን አመጣለት ተባለ። የገዛ ምኑ? ክንዱ። በክንድህ ምን ታደርጋለህ? አንዳንድ ስራዎችን ትሰራለህ አይደል? የሆነ ነገር መስራት ስትፈልግ ክንድህን ትጠቀማለህ። የራቀ ነገር ሲኖር በክንድህ ታቀርባለህ። እግዚአብሔር ዓለምን ሲፈጥር በልጁን የፈጠረው ዓለማትን በፈጠረበት በልጁ ተብሎ እንደተነገረ የእግዚአብሔር ክንድ ጌታ ኢየሱስ ነው። በክንድህ ራቅ ያለውን ሄደ እንደምታቀርበው ርቀን የነበርነውን እኛን ያቀርበን ዘንድ ክንዱን ኢየሱስን ላከው። ልጁን ኢየሱስን ማለት ነው። የገዛ ክንዱ መድኃኒትን አመጣለት። ስለዛ ልጁን ኢየሱስን ላከ። ልጁ ኢየሱስ መጥቶ ስለ ሁላችን ሰው ሆነ፣ በጽድቅ ተመላለሰ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ። ሐዋርያቱ እያዩት በዓይናቸው ፊት በክብር በምስጋና ከፍ ከፍ እያለ አረገ። በአባቱም ቀኝ ተቀመጠ። ከፍ ከፍ ብሎ ሲያርግ ምንድነው ሲያዩ የነበሩ ሐዋርያትን ደግሞ መላእክታን ተናገሯቸው። ምን ሲሉ? እንዲህ ከፍ ከፍ እያለ ሲያርግ ያያችሁት እርሱ ኢየሱስ ተመልሶ እንዲሁ ደግሞ ይመጣል አሏቸው። ስለዛ ጌታ ኢየሱስ አሁን በአብ ቀኝ የተቀመጠው ጌታ ኢየሱስ ተመልሶ ደግሞ ይመጣል። የመጨረሻው ተስፋችን እርሱ ነው። የጌታችንን መምጣት መጠባበቅ፣ ከጌታ ጋር ለዘላለም መኖር የመጨረሻው ተስፋችን፣ በጣም የሚናፍቀን የሚናፈቅ የሆነው ተስፋ ይህ ተስፋ ነው። ከጌታ ኢየሱስ ጋር በቃ ለዘላለም መኖር፣ ለዘላለም ከምንወደው ጌታ ጋር ቢፈቅድልን፣ ምሕረቱን በእኛ ላይ ቢገልጥ፣ ቸርነቱን በደንብ ቢያሳየን እግሩን እየሳምን መኖር፣ የጌታን እግር እየሳሙ መኖር። እንዲህ በጌታ ስም ለዚህ ነገር ከታደልን አለቀ። ይሄ እኮ ነው እና ተስፋችን ጌታ ኢየሱስ ነው። እና ጌታ ኢየሱስ መጥቶ ይህን ሁሉ ነገር ሲሰራልን የሰራው በቃ የመጣው ሰው የሆነ የሞተው ይህን ሁሉ ነገር ያደረገው ለሁሉም ሰው ነው። እግዚአብሔር ዓለምን ያየው የሆነ ነገድን አይደለም፣ የሆነ ዘርን አይደለም፣ የሆነ ቋንቋን አይደለም፣ ዓለምን ሁሉ ነው ያየው። ምክንያቱም የበደለው ወይም ኃጢአተኛ የሆነው ዓለም ሁሉ ነው። ስለዚህ በክርስቶስ የሚያምን ሁሉ እንዲድን እግዚአብሔር ዓለምን እንዲሁ ወዶ ልጁ ኢየሱስን ሰጠ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል ተብሎ እንደተነገረ ነው። ማንን የወደደው? ዓለምን ሁሉ ወደደ። ማን እንዲድን? በልጁ በኢየሱስ የሚያምን ሁሉ እንዲድን። በቃ ይኸው ክንዴን ሰጥቻለሁ፣ ልጄ ኢየሱስን ልኬያለሁ። በዚህ በላኩት ልጄ በኩል ሁላችሁ ልጆች የሆኑ ተመለሱልኝ ደግሞ ብሎ አብ አሁን ይጣራል። አብ እግዚአብሔር አባታችን አብ በልጁ በኩል እየተጣራ ነው። በእርሱ በኩል እኛም ልጆቹ ደግሞ እንድንሆን ማለት ነው በጸጋ። ስለዚህ ምን እያልኳችሁ ነው? ጌታ ኢየሱስ መጥቶ ለዓለም ሁሉ መድኃኒት ሆነ።
ዮሐንስ በመጀመሪያ መልእክቱ ምዕራፍ 4 ላይ እንደተናገረው እግዚአብሔር ልጁን የዓለም መድኃኒት ይሆን ዘንድ ላከው ተብሎ ተነግሯል። የዓለም መድኃኒት ሆኖ ተገለጠ። ዮሐንስ መጥምቁ ዮሐንስ እንደተናገረው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ተናገረ። ስለዚህ ጌታ ኢየሱስ የዓለም መድኃኒት ነው። የእያንዳንዱ ግለሰብ መድኃኒት ነው። በእርሱ የሚያምን ሁሉ ይህንን መድኃኒት ያገኛል፣ ይድናል። ስለዚህ እኛ የምናምነው ምንድን ነው? አዎ እግዚአብሔር ከእኛ ምንም ነገር ሳያይ ልጁ ኢየሱስን ልኮልናል። ፈቃድ ምናምን የምንለው ራሱ እዚህ ጋር አይደለም። እኛ ታውቃላችሁ አይደል? እኛ መዳን ስለፈለግን እንደው ፈቅደናል እስቲ ላክልን ብለነው አይደለም። በቃ እግዚአብሔር ካለው ፍቅሩ የተነሳ ልጁ ኢየሱስን ቀጥታ እንዲላከው። አሁን ፈቃድ የሚያስፈልገው ከዚህ በኋላ ነው። መቼ? መድኃኒቱ መጣልን። አሁን አሚን እንፈልጋለን። አሁን ከኛ የሚጠበቀው ይሄ ነው። የመጀመሪያው የቱ? መፍቀድ አለብን ለመዳን። እግዚአብሔር ልጁን ኢየሱስን ከላከልን አሚን ብለን ደግሞ እንቀበሏለን፣ እንፈቅዳለን። ለመዳን ከኛ የሚጠበቀው ይሄ ነው። በቃ ፈቃደኛ ሁን። በቃ ለመዳን እግዚአብሔር መጥቶልሃል። ማነው? እግዚአብሔር ልጁ ኢየሱስን ልኮልሃል። ጌታ ኢየሱስም እግዚአብሔር ነው፣ ቃልም እግዚአብሔር ነበረ ተብሎ እንደተናገረ የእግዚአብሔር ልጅ እግዚአብሔር ነው። ልክ የሰው ልጅ ሰው እንደሆነ ሁሉ የሰው ልጅ ሰው ነው፣ የእግዚአብሔር ልጅ እግዚአብሔር ነው። ጌታ ኢየሱስ የእግዚአብሔር ልጅ ነው፣ እግዚአብሔር ነው። ከአብ ጋር ግን አንድ አምላክ ነው የምንለው። ግን ደግሞ ኢየሱስ የእግዚአብሔር ልጅ ብቻ አይደለም፣ የሰው ልጅም ነው፣ የእመቤታችን ልጅም ጭምር ነው፣ የወላዲት አምላክ ልጅም ጭምር ነው። ስለዚህ ኢየሱስ እግዚአብሔር ብቻ አይደለም፣ አምላክ ብቻ አይደለም፣ አምላክም ሰውም ነው። አይ እንደዛ ነው። ምክንያቱም እርሱ አንዱ ጌታ ኢየሱስ ራሱ የአብ ልጅ ነው፣ ራሱ ደግሞ የማርያም ልጅም ነው። ስለዛ ራሱ ያው ጌታ ኢየሱስ አምላክም ሰውም ነው፣ እና ለማንኛውም ይህ የመጣው መድኃኒት ለሁሉም ስለሆነ ተቀበሉ እየተባለ ነው። ስለዛ ከእኛ አንደኛ ፈቃደኞች መሆን አለብን። ፈቃደኞች ሆነን ማመን አለብን። ይህን የሚያስፈልገው ምን ማድረግ አለብን? የመጀመሪያው ነገር ለመዳን ከእኛ የሚጠበቀው ነገር አምኖ ማነው? ፈቃደኛ ሆኖ ማመን። በራሳችን ምንም ማድረግ ስላቻለን። ሮሚ መልእክት ቅዱስ ጳውሎስ ምን ብሎ ነበር የተናገረው? ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እየሰማችሁ ነው ጋይስ? ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሎታል። ታዲያ ምን ይሁን? እንዴት ነው የሚሻለው? በል ደግሞ መልካም ስራ ይስራና ይጽድቅ አይደለም። መልካም ስራ በመስራት አንጸድቅም። መልካም ስራ በመስራት አይደለም የምንድነው፣ አስቀድመን ማለት ነው። ጸጋው ያስፈልጋል አስቀድሞ። ታዲያ እንዴት ነው ታዲያ? ምን እናድርግ ታዲያ? እንደው ምንድን ነው ጸጋው ያስፈልጋል። ያለ እግዚአብሔር ጸጋ ሰው በመልካም ስራዬ እንዲሁ ድናለሁ ቢል የትዕቢተኛ ነው። ትዕቢተኛ ደግሞ ብቻ አይደለም፣ ቀዳዳ ውሸታም ነው። ውሸታም እንኳን የእግዚአብሔር ጸጋ ሳይሰጠውና የእግዚአብሔር ጸጋ ተሰጥቶት እንኳን ሰው ቀስ በቀስ እያደገ ይሄዳል እንጂ ኃጢአትን አልሰራም የሚል ሰው የለም። የእግዚአብሔር ጸጋ የሌለው ሰው ደግሞ በየዕለቱ በየሰከንዱ ነው ኃጢአትን የሚሰራው። የኃጢአት ደሞዝ ደግሞ ሞት ነው ይለናል ሮሜ 6:23 ላይ። ስለዚህ ምን ያስፈልገናል ከተባለ የእግዚአብሔር ጸጋ። ለዛ ነው ጳውሎስ ምን የሚለው ቀጠል አድርጎ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው በጸጋው ይጸድቃሉ። በምን በኩል? በኢየሱስ ክርስቶስ በሆነው ቤዛነት በኩል ማለት እንዲያው በጸጋው የምንጸድቀው ዝም ብሎ እንዲሁ አይደለም። በነገራችን ላይ እንዲሁ በጸጋው ይጸድቃሉ ማለት እንዲሁ ማለት እኛ ምንም ሳንሰራ ማለት ነው። እንዲሁ የሚለው ቃል ለእኛ ነው። እኛ ሳንሰራ መልካም ስራ ሰርተን ደሞዝ ተከፍሎን አይደለም። ይህ ጸጋ መልካም ስራ ሰርተን ለሱ ደሞዝ ተከፍሎን አይደለም። ከዛ አንጻር ነው እንዲሁ የተባለው እንጂ የኢየሱስ ክርስቶስ ቤዛነት ግን አለ። ጸጋው የመጣው ጌታ ኢየሱስ ቤዛ ስለሆነልን ነው። ጸጋው ዝም ብሎ የመጣ አይደለም። ጸጋው ዝም ብሎ የመጣ አይደለም። ጌታ ኢየሱስ ቤዛ ስለሆነልን ነው፣ ስለሞተልን ነው። ለዛ ነው ምን የሚለው ገላትያ ላይ ጳውሎስ የእግዚአብሔርን ጸጋ አልጥልም ይልና ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ይላል። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞታ። ታዲያ የእግዚአብሔር ጸጋ የመጣው በክርስቶስ ሞት ነው። ጌታ ኢየሱስ ሰው ስለሆነልን ስለሞተልን ስለተነሳ ከፍ ከፍ እያለ ስላረገም ደግሞ ጭምር ነው። ስለዛ እንደዚህ ይላል። አሁን እንዲያው በጸጋው ይጸድቃሉ ተብሏል። ስለዛ እንዲያው በጸጋው ነው የሚጸድቁት። እንዲያው በጸጋው ለመጽደቅ ምንድን ነው ታዲያ ማለት? ዝም ብሎ ራንደም እግዚአብሔር አስቀድሞ የወሰናቸው የተወሰኑ ሰዎች ኖረው እነሱን እየሄደ ሊያጸድቅ ነው ወይስ ምን ይሻላል? እንዴት ነው በጸጋው እንዲያው የምንጸድቀው? አሁን ከኛ የሚጠበቅ ነገር አለ ያልኳችሁ እዚህ ላይ ነው። የትኛው? ፈቃደኛ ሆነ ማመን አለብህ። ስታምን ነው፣ በእምነት ነው ይህን ነገር የምታገኘው። ፈቅደህ ስታምን ይህንን ታገኛለህ። በእምነት ነው የሚገኘው ይህ ነገር። እንዲያው በጸጋው ካለ በኋላ
በእምነት ትላለህ እንዲያው እኮ አለ የሚል ሰው አለ። ቀጣዩን ጥቅስ አንብቦ ነው የምንለው እኛ። ቀጣዩ ጥቅስ እንዲህ ይላል። ምንም በመሀል ላይ ምንም ሌላ ጥቅስ የለም። ቀጣዩ ጥቅስ እንደውም ቆይ ራሱን አንብቤ ልሂድላችሁ። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይልና እርሱንም እግዚአብሔር በእምነት የሚገኝ በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው ይላል። በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ። ስለዛ በእምነት የሚገኘው በቃ አለቀ። ከአንተ የሚጠበቀው የመጀመሪያው ምንድነው? እምነት ማመን አለብህ። ፈቅደ ማመን አለብህ። እግዚአብሔር ይረዳል። በነገራችን ላይ እንድታምንም እኮ የእግዚአብሔር እርዳታ እኮ አለ። እግዚአብሔር በነገሮች ሁሉ ይረዳናል። በመውጣት በመግባታችን፣ በእያንዳንዱ ነገር፣ በመልካም ነገሮች ሁሉ የሚረዳን እግዚአብሔር እንደሆነ እናምናለን። ስናምንም እግዚአብሔር ረድቶን ነው የምናምነው። ከዛ በኋላ ፈቃደኞች ሆነን ማለት ነው ስናምን ጸጋውን ደግሞ ይሰጠናል። በዚህ በጸጋ ውስጥ ደግሞ እየዳን እንሄዳለን። እምነት ብቻ በቃችን አንዴ ካመንን አለቀ በቃ እንደዛስ ነው አይደለም። መጽሐፍ ቅዱሳችን አዎ እምነት ያስፈልጋል ብሎናል። እኛም አሚን ብለን ተቀብለናል። ግን መጽሐፍ ቅዱሳችን ሌላም ነገር ነግሩናል። ስለዛ እኛ ደግሞ ሙሉ መጽሐፍ ቅዱሱን እንቀበላለን። ምን ይላል? አምነህ መጠመቅ አለብህ ይላል። አሁን የድህነታችን ቋሚ የሆነውን የድህነታችንን ትምህርት እየነገርኳቸው ያሉት ጨርሻለሁ። እሺ ካሁን ባለ 3 ደቂቃ ብቻ 2 ደቂቃ በእውነቱን ለመናገር 2 ደቂቃ ምን አልኳችሁ? የስ አምነናል። አዎ ማመን ግዴታ ነው። በእምነት የሚገኝ ብሏል። ይህንን ስለ እምነት ብዙ ትኩረት ሰጥቼ አልነግራችሁ፣ ምክንያቱም ሁሉም ሰው ያውቀዋል። በጣም በርካታ የሆኑ የመጽሐፍ ቅዱስ ክፍሎችንም ማንሳት እንችላለን። እውነቱን ለመናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለም እንዲወዱታል የተባለው ማን እንዲድን ወይም ደግሞ ማን የዘላለም ሕይወት እንዲኖረው? በእርሱ የሚያምን በልጁ በኢየሱስ በሚያምን። እዛው ጋር ባይዜ ዮሐንስ 3:16 ላይ ነው። ከፍ ብላችሁ ቁጥር 14 ጀምራችሁ ስትናገሩ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ደግሞ ይሰቀል ዘንድ ይገባዋል ይላል። በእርሱ የሚያምን ሁሉ ይድን ዘንድ ይላል። እዛው ጋር የተሰቀለውን ኢየሱስን የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው ማለት ነው። የተሰቀለውን ኢየሱስን የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ። ስለዛ እምነት ግድ ነው፣ መሰረት ነው። የመጀመሪያው ነገር እምነት ነው። ስለዛ ያመነው ሰው ምንድን ነው የሚያምነው? የእግዚአብሔርን ቃል አይደል? ያው የእግዚአብሔርን ቃል ሰምቶ ምናምን በእግዚአብሔር ያምናል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እንዲል። ስለዚህ ይሰማና ትክክለኛውን ትምህርት ግን እዚህ ጋር መረሳት የሌለበት ነገር ሁሉን ነገር አሁን እዚህ ጋር ማስረዳት ስለማልችል ጊዜም ስለሚጠበን ሰውየው ሰምቶ ማመን ያለበት የስተት ትምህርትን ሰምቶ ካመነ አይድንም። የሚያድነው እምነት የሚመሰረተው በእውነተኛው በትክክለኛው ትምህርት ላይ ነው። ስላሴ ውሸት ነው ብሎ አንድ የሆን ልጅ አስተማሪ መጥቶ ኢየሱስ ብቻ ብሎ አስተምሮ አሜን ብለህ ብትቀበል አምናሃል እኮ፣ ግን ያ እምነት ግን አያድንም፣ ጭራሽ ይገድልሃል። ስለዛ የሚያድነው እምነት የራሱን የቻሉ መስፈርቶች አሉት። የመጀመሪያው በእውነተኛው ትምህርት ላይ መመስረት አለበት። እውነተኛውን ትምህርት ትሰማለህ፣ ታምናለህ፣ ከዛን ታምንና ትጠመቃለህ። አየህ፣ ለመዳን ግዴታ ነው እምነት። ከዛን ትጠመቃለህ። ስትጠመቅ ዳግም ትወለዳለህ ወይም ትድናለህ። ጌታ ኢየሱስን ይህንን የሚያስተማርን ጥምቀቱንም እንግዲህ ምንም ማድረግ አንችልም። እኛ ለመጽሐፍ ቅዱስ በተቻለን አቅም ታማኞች ነን። መጽሐፍ ቅዱስም የኛ ነው። ለመጽሐፍ ቅዱስም እጅግ ታማኝ ስለሆንን ይህንን አንክድም። ጥምቀት ለኃጢአት ስርየት ነው፣ ጥምቀት ለድህነት ነው ብሎ መጽሐፍ ቅዱስ ከነገረን እምነትንም ጥምቀትንም እንይዛለን። አንዱን ይዘን አንዱን አንጠልጥለን አንዱ ግን አንተውም። እኛ የሚመቸንን እያያዝን እኛ የማይመቸንን በፍጹም አንተውም። ስለዛ ምን የቱ ጋር ነው የተባለው? ለምሳሌ ጌታችንና መድኃኒታችን ኢየሱስ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ምን አለ? እንግዲህ ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ ይልና ያመነ የተጠመቀም ይድናል። ኦኬ፣ ያመነም የተጠመቀም ይድናል። ያመነ የተጠመቀም ይድናል። ወንጌልን ሰምቶ ከምንድን ነው የሚድነው? በመጀመሪያ ደረጃ ወደ ዓለም ነው ይሄ የተባለው። ወደ ዓለም ነው የሚኬደው። ልክ ከዛ ለፍጥረት ሁሉ ወንጌል ይሰበካል። ከዛ ወንጌል የሚሰበከው በሞት ውስጥ ላለው ዓለም ነው። ከዛ ከሞት ውስጥ ነው ድህነት ያለው። አሁን ከዛ ከሞት ውስጥ ለመዳን ሰውየው ምን ማድረግ አለበት ከተባለ መጀመሪያ ይሰማል። ወንጌልን ስበኩ፣ ያመነ የተጠመቀም ይድናል ስለሚል ሰውየው ይሰማና ማመን አለበት ለመዳን። አምኖ መጠመቅ አለበት፣ ያኔ ይድናል። ያመነ የተጠመቀም ይድናል። አለቀ። ያላመነስ ልክ ወንጌል ሲሰበክለት አላምንም ካለ አላምንም ያለ ሰው አይጠመቅም አይደል? አይጠመቅም፣ ይፈረድበታል። ያላመነ ግን ይፈረድበታል። ምክንያቱም አላምንም ብሎ ወደዛ የእግዚአብሔርን ጸጋ ወደሚቀበልበት ወደ ጥምቀት ሊመጣ ስላልቻለ። የእግዚአብሔርን ጸጋ በጥምቀት ውስጥ እንቀበላለን፣ ግን አምነን ነው ሄደን በእምነት ሆነን ነው ሄደን የምንቀበለው የእግዚአብሔርን ጸጋ በዛ በጥምቀት ውስጥ። ግን
ሰው አላምንም ሊል ይችላል። አይተዋል። አላምንም ሊል ይችላል። ካላመነ ወደ ጥምቀት አይሄድም። ስለዚህ ድህነትን ሊያገኝ አይችልም። የሚድነው ግን ምን ያደረገ ነው? ለመዳን ግን ምን ማድረግ አለበት? እንዳትረሱ። ለመዳን ምን ማድረግ አለበት? ያመነ የተጠመቀም ይድናል። አለቀ። በፕሮቴስታንት ውስጥ አይታመንም። በአብዛኛው ፕሮቴስታንት ውስጥ እስቲ ያው እነሱ አሁን ስለሌሉ ስለነሱ አልበልና ብቻ ግን በቃ የኛን ትምህርት ብቻ ነው መናገር የሚችለው። ያመነ የተጠመቀም ይድናል። አለቀ። አይተዋል። ልክ በሐዋርያት ሥራ ምዕራፍ 2 ላይ እንደምናስታውሰው እንግዲህ ምን እንደተባለው ነው። ጴጥሮስ የመጀመሪያውን ስብከት ያቀርባል። ስብከትን ያቀርብና ይሰበካል። ከዛ በኋላ ልባቸው ተነካ። ይህንን ነገር የሚሰሙት ሰዎች ማለት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ልባቸውም ተነክቶ እንግዲህ ወንድሞች ሆይ ምን እናድርግ ሲሉ እናያለን። ምን እናድርግ? ልባቸው ተነክቶ ነው የሚለው። ልባቸው ተነካ ማለት ኦልሬዲ አምነዋል ማለት ነው። እንግዲህ ልብህ ተነክቶ ሳታምን ዝም ብለህ ነገርየውን ሰምተህ ሳታምንበት ልብህ ሊነካ አይችልም። በቃ ኦልሬዲ ልብህ ተነክቷል፣ አምነኸዋል ነገርየውን። ስለ ጴጥሮስ ምን አላቸው? ኦኬ አምናችኋል፣ እንግዲያውስ ጸድቃችኋል፣ ቻው አላለም። እንዲህ የሚባል ትምህርት የለም። አምናችኋል፣ በቃ የኃጢአትን ስርየትን አግኝታችኋል። በሉ ደግሞ እስኪ የታዘዘ ስርዓት አለ ጥምቀት፣ እሱን ደግሞ ፈጽሙ። የጌታ ትእዛዝ ስለሆነ ፕላስ ደግሞ የኃጢአት ስርየትን ኦልሬዲ አግኝታችኋል፣ ግን ያንን የኃጢአት ስርየትን እንዳገኛችሁ ለማሳየት ተጠምቁ አይልም። የሚለው ምንድን ነው? እያንዳንዳችሁ ያው ንስሐ ግቡ፣ እያንዳንዳችሁም ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ተጠመቁ ኃጢአታችሁ ይሰረይ ዘንድ። ልባቸው ለተነካ ሰዎች ነው ይሄ ነገር የተናገረው። ኦልሬዲ ላመኑ ሰዎች ነው። የኃጢአት ስርየት ግን በጥምቀት ውስጥ ነው። ያለ ጥምቀት የኃጢአት ስርየት የት አለ እንዴ? አንተ ዝም ብለህ ጳውሎስን ማየት እኮ ነው። እኔ ጳውሎስን እዩት። ጳውሎስ የሐዲስ ኪዳንን ከግማሽ በላይ የሚሆኑን ይጻፋል። ወደ 14 መልእክታትን ጽፏል። እና ይህ ጳውሎስ ወደ ክርስትና ሲመጣ በምን መልኩ ነበር የመጣው? ጌታችን ኢየሱስ እኮ ቀጥታ አግኝቶታል። ጳውሎስን ቀጥታ አግኝቶታል። ሳውል ስለምን ታሳድደኛለህ ብሎ ጠይቆት ነበረ። ይህ ማነህ እንደው አንተ ጌታዊ ብሎ ሲጠይቅ ጳውሎስ አንተ የምታሳድደኝ ናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል ሲለው እንግዲህ ጌታ ሆይ ምን ላደርጋለህ? ያን አይተዋል። ጳውሎስ ወደ ከተማው ግባ አለው እና ልታደርግ የሚገባህን ነገር በዛ ይነግሩሃል አለው። ጳውሎስ ገባ። ሐዋርያት ሥራ ምዕራፍ 22 ላይ ይህ ታሪክ አለ። ቁጥር 16 ላይ ምን ይላል? ሐናንያ ጳውሎስ ምንድን ያለው? አሁን ስለምን ትዘገያለህ? ተነስ፣ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ጳውሎስ ራሱ ከኃጢአቱ ታጥቦ የመጣው በጥምቀት ነው። ጌታ ኢየሱስን ባገኘው ቅጽበት እዛ የኃጢአት ስርየትን ራሱ አላገኝም። አይገርም? ከመጠመቁ 2 ሰከንድ በፊት የኃጢአት ስርየትን እንኳን አላገኝም። ከመጠመቁ 2 ሰከንድ በፊት በምን አወቅ አክሊል? ይኸው ምን ስላለ ሐናንያ አሁንስ ለምን ትዘገያለህ? ተነስ፣ ስሙን እየጠራ ምን ተጠመቅ፣ ከኃጢአትህም ታጠብ። አየው፣ የኃጢአት ጥበቱ የመጣው እዚህ ጋር ነው፣ በጥምቀት ውስጥ ነው። ስሙን እየጠራ ተጠመቅ፣ ከኃጢአትህም ታጠብ። ስለዚህ አሁን እኛ መጽሐፍ ቅዱስን ስንቀበል በምልአት ነው የምንቀበለው። የሆነች ነገርን ፒክ እያደረግን እኛ ሲመቸን እንወስድና ሌላውን ግን እሱ እንኳን ተውት፣ እሱ እንኳን ወደዛ አድርገው እንደዛ እኛ አንቀበልም። መጽሐፍ ቅዱስን በምልአት ነው የምንቀበለው። የመጽሐፍ ቅዱስ አማኞች ነን። መጽሐፍ ቅዱስም የኛ የቤተ ክርስቲያን ነው። መጽሐፍ ቅዱሳችንን በደንብ ነው የምንቀበለው። ስለዚህም ጌታ ኢየሱስ ዳግም ልደት ያለው በዛ በጥምቀት ውስጥ ነው እና እግዚአብሔር ሰዎችን ዳግም የሚወልደው በጥምቀት ውስጥ ነው እና ጌታ ኢየሱስ ምን ብሎ ተናገረ ለኒቆዲሞስ? እውነት እውነት እልሃለሁ፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ማለት ነው። እውነት እውነት እልሃለሁ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ከምን ካልተወለደ? ከውሃ እና ከመንፈስ። ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ያለ ጥምቀት ወደ እግዚአብሔር መንግስት ሊገባ አይቻልም ከተባለ አሁን ጌታችን ከእኛ በኩል መፈጸም ያለብንን ነገር ከነገረን እሱን እናደርጋለን። ማመን አለብን። የስ በቃ አለቀ። ፈቃደኞች መሆን አለብን። የስ መጠመቅ አለብን። የስ ይህን ነገር አይተናል። በፈቃዳችን ማመን አለብን፣ መጠመቅ አለብን። ሌላ ለድህነት የሚያስፈልግ ነገር አለ አክሊል? አዎ አለ። መጽሐፍ ቅዱስ የሚናገረው ምን? ቅዱስ ምስጢር
ቅዱስ ቁርባን ቅዱስ ቁርባንን መጽሐፍ ቅዱስ እንደዛ ይላል እንዴ? አዎ ይላል። ማለት በጣም ግልጽ በሆነ ደረጃ ነው የሚናገረው ስለ ቅዱስ ቁርባን። ምን አለ ደግሞ እስቲ ንገረን ካላችሁ ሳላበዛው 1 ደቂቃችን 30 ሰከንድ ሀሳቡን ብቻ ነገራቸው። በቅርቡ በጣም በስፋትም ስለሄድንበት ለምሳሌ ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 6 ላይ እንደተናገረው ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ሲል እናያለን። ይሄ በጣም አደገኛ ቃል እኮ ነው። ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም። አለቀ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የዘላለም ሕይወት አለው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። በቃ እንግዲህ ለዘላለም ሕይወት የጌታ ስጋና ደም ያስፈልጋል። አሜን አሜን። ጌታ ኢየሱስ እንቀበላለን። ስጋዬን ደሜን ያለው የራሱ የኢየሱስ ስጋና ደም ነው። ይህንን በቃል ያስተማራቸውን ደግሞ ፕራክቲካሊ የታስተማራቸው የፋሲካ ሰሞን ላይ ማለት ነው። ምን አድርጎ ህብስትን አነሳ፣ ይኸው ስጋዬ አለ። ጽዋን አንሳ፣ ይኸው ደሜ አለ። እንዴት ነው የክርስቶስ ስጋና ደም የሚበላው ከተባለ ስጋውን የሰጠን በምን ፎርም ነው? በህብስት ፎርም፣ በህብስት መልክ። አየው፣ ያ ህብስታን የጌታ ስጋ ነው። በምን መልኩ እንደሆነ መጽሐፍ ቅዱስ ላይ ካልተብራራ አናብራራ። ተብራርቷል መጽሐፍ ቅዱስ ላይ አልተብራራም። ካልተብራራ አየው፣ እኛ መጽሐፍ ቅዱስን በጣም ስለምንቀበል መጽሐፍ ቅዱስ ያላብራራውን አባቶች በዛ ደረጃ ያላብራሩትን ነገር አናብራራም። እንዴት እንደሆነ እንደዚህ እንደዛ በጣም ብዙ እዛ ውስጥ አንገባም። ግን አንድ ነገር ግን 101% እርግጠኛ ሆኜ ይህንን አውቃለሁ። ሁላችንም ክርስቲያኖች ይህንን 101% እርግጠኛ ሆነን እናውቃለን። ያም ያ ህብስት የጌታ ስጋ እንደሆነ። ምክንያቱም ጌታ ኢየሱስ ይኸው ስጋዬ ብሏል። ይህ ስጋዬ ነው ነው ያለው። ይህ ስጋዬ ነው ብሎ ህብስትን ሰጣ። ስለዛ ስጋውን በህብስት መልክ ደሙን በወይን መልክ በጽዋ መልክ ሰጥቷል። አሁንም ድረስ የምንጠቀመው ለጌታ ስጋና ደም ህብስትና ወይን ነው። እናመሰግናለን፣ እንጸልያለን ምናምን። ከዛስ በህብስትና በወይን መልክ አሁንም ሄዳችሁ የጌታን ስጋና ደም ትካፈላላችሁ። ከዚህ መራቅ የለብንም ማለት ነው አይደል? በህብስት አሁን እዛ ቅዳሴ ላይ እሱን ነው በህብስትና በወይን መልክ የምንካፈለው። እውነተኛ የራሱ የኢየሱስን ስጋና ደም ነው። ጌታ ነው ይህ ስጋዬ ነው ይህ ደሜ ነው ካለ አለ ነው አለቀ። ከዛ ደግሞ ጌታችን ምን አለ? ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁም። እኔ አንዳንድ ጊዜ ከቅዱስ ቁርባን ስንርቅ ማለት ነው ጋይስ የምር የሆነ በቃ እንደ አደገኛ እንደ ጀግና ራሳችን የምናይ የሚመስለኝ የሆነ የትህትና ብቻ አይመስልም። ኧረ እንደው እንዴት ይማል ያልገባም ለዚህ ነገር እንደዛ አይደለም። ትዕቢተኝነት ነው፣ በጣም አደገኛ ትዕቢተኝነት። ከጌታ ስጋና ደም የማንካፈል ሰዎች እንደኛ ትዕቢተኛ ማንም ያለ አይመስለኝም። እንዴ ኢየሱስ እኮ ነው የተናገረው። ከሁለት አንዱ ነው፣ ወይ ትዕቢተኞች ነን ወይም ደግሞ ህይወትን አንፈልግም ጭራሽ። ከጌታ ጋር መኖሩ ምንም አንፈልጉም ጭራሹ። ከሁለት አንዱ ነው የሚሆነው። እንዴ እሺ፣ ቆይ በጣም ደግሞ ውስጣችሁ ጭንቀት እንዳይፈጠር፣ እርግጥ ነው የስጋ ነገርም ደግሞ አሸንፎ ሊሆን ይችላል። የስጋ ድካም ደግሞ አሸንፎን ምናምን ነገር ያው እንደው ባለማወቅ የለም እንደው አንድ ጊዜ ከቅዱስ ቁርባን ተቀብዬማ ኃጢአትን ደግሞ ብሰራስ ብለን ባለማወቅ ሊሆን ይችላል። ይህም ሊሆን ይችላል በእርግጥ እንደ ኦፕሽን። ግን እውነቱን ለመናገር እንደ ትዕቢት መለስ ብለን በደንብ ካየነው ነገሩን ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ህይወት የላችሁም እያለን እኛ ደግሞ አንበላም፣ ስጋውን አንበላም፣ ደሙን አንጠጣም። በራሳችን ህይወት ያለን የሚመስለው የለንም። በቃ በራሳችን በቃ ጌታ እነዚህ ሚስጥራት መካፈል አለባችሁ፣ ከዚህ ሚስጥር መካፈል አለባችሁ ካለን አሜን ነው ማለት ያለብን። እንዴ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብሎ እኮ ማመን እኮ ትልቅ ነገር እኮ አይደለም። ማለት ትልቅ ነገር ነው፣ ግን ብቻውን ግን ምንም ዋጋ የለውም። ምንም ዋጋ የለውም። ዋጋ የሚኖረው ስንቀበለው ነው። ህይወት የሚሆንልን ስንቀበለው ነው። ወደ ውስጣችን ሲገባ ነው። ስናምነው ብቻ አይደለም። አብዛኛው ክርስቲያን አሁን ቅዱስ ቁርባን ላይ እምነት ብቻ ሆኗል። ቅዱስ ቁርባን ላይ ማለት ነው። አዎ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው፣ አለቀ። ከዛ ተግባሩ ላይ የለም፣ አትቀበሉም እና አንቀበሉም። እና ይሄ አስቸጋሪ እንደዛ ከሆነ ማለት ነው። ስለ ግዴታ ልንቀበሉ ይገባል። ወደ ህይወታችን ውስጥ በደንብ ክርስቶስ ገብቶ ስራውን መስራት የሚጀምሩ የእግዚአብሔርን ጸጋ ቶሎ ቶሎ እየተካፈልን በዚህ በቅዱስ ሚስጥር ውስጥ ማደግ የምንጀምረው እንደዛ ነው፣ ከቅዱስ ቁርባን ስንካፈል ነው። እና ማስተዋል ትጀምራላችሁ። በህይወታችሁ ውስጥ ከቅዱስ ቁርባን አንዴ መካፈል አይደለም ያልኩት፣ በተደጋጋሚ ቶሎ ቶሎ ስንካፈል ከቅዱስ ምስጢር በህይወታችን ውስጥ አንደኛ የክርስቶስን ፕረሰንሱ መረዳት እንጀምራለን። ጌታችንን ፊል እናደርጋለን። በጣም ለክርስቶስ ያለን ፍቅር፣ ለክርስቶስ ያለን መውደድ በጣም እየጨመረ ይሄዳል። ቅዱስ ቁርባን ቀልድ አይደለም ጋይስ። ቅዱስ ቁርባን ትወና አይደለም። ቅዱስ ቁርባን ሪል ነው፣ እውነት ነው ጋይስ። ቅዱስ ቁርባን በጣም እውነት ነው። ከኛ የሚጠበቀው
ንስሐ ገብተን ብቻ ሄዱ መካፈል ነው፣ አለቀ። የንስሐ አባት ያዥ እንያዝ፣ ከዛ ሄዱ መካፈል አለቀ። ከዛ በኋላ ኃጢአት ብንሰራስ እንስራ ብለን ፈቃድ አንሰጥም፣ ግን ከሰራን ሰራን ነው። እንግዲህ ምን ማድረግ ይቻላል? ቶሎ ሄደን ደግሞ ንስሐ እንገባለን። በእርግጥ የሆነ ስለ መስራት እያሰብክ ምናምን አትኖርም። እንደዛ በሆነ ቁጥር ትወድቃለህ። ኃጢአትን እያሰብክ አይደለም መኖር ያለብህ። በክርስቶስ ሁሉን አልፈዋለሁ የሚለውን ሀሳብ ጭንቅላት ውስጥ ይዘህ አእምሮህን ሁሉ ጌታ ኢየሱስ ላይ አሳርፈ ነው መኖር ያለብህ እንጂ ኃጢአት ብሰራ አይባልም። እንደዛ ባልክ ቁጥር ትወድቃለህ። አስቸጋሪ ነው ኃጢአትን። አንዳንድ ሰው በኃጢአት የሚወድቀው ምን ሲሆን መሰላችሁ? ያንን ኃጢአት እንዳልሰራው ብሎ በጣም ከመፍራቱ የተነሳ ያሰላስለዋል። እንዲሁ ከኃጢአት ኃይል አርነት አውጥቶናል። አሁንም ኃጢአት እንዳይበረታታበት ኃይል የሚሆነን እርሱ ነው። ስለዛ ጌታችን እዛ እያልኩኝ አይደለም። ከአብ ዘንድ ያለን ጠበቃ የኃጢአታችን ማሰሪያ ነው፣ እርሱም የዓለም ሁሉ እንጂ ተብሎ እንደተነገረው ለዓለም ሁሉ የሚሆን ደምን አፍስሷል ጌታ ኢየሱስ በመስቀል ላይ ውሎልናል። ስለዚህ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ በዚህ በአንደኛው ዮሐንስ መልእክት ምዕራፍ 1 ላይ እንደተነገሩ ቁጥር 6 እና 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ስለሚያነጻ ንስሐ መግባት ብቻ ነው የሚጠበቅብን። እዛው ጋር እኮ ዮሐንስ ነግሮናል። ከላይ ከፍ ብሎ በኃጢአታችን ብንናዘዝ ብሎ አይደል የተናገረው? ከኃጢአታችን ሊያነጻል ከዓመፃችን ሁሉ ሊያጸድቀን የታመነ ጻድቅ ነው ይላል። ስለ ንስሐ መግባት። ስለዚህ ክርስቶስ ደሙን አፍስሶልናል። በቃ በክርስቶስ ደም እንታጠባለን። የክርስቶስ ደም ሁሌም ነው እያጠበን የሚኖረው። ሕያው ነው የክርስቶስ ስራው ማለት ነው፣ ወይም ራሱ ጌታችን ኢየሱስ ማለት ነው። ስለዛ ንስሐ በገባን ቁጥር ሁሌም እንነጻለን። ንስሐ ገብተን ቅዱስ ቁርባን በተቀበልን ቁጥር ማለት ነው። ስለዛ ኃጢአት ብትሰሩም ይሄ የሆነ እግዚአብሔርን በጣም በዛ ደረጃ እንደው በቃ እነዚህማ ኃጢአት ሰርተዋል ጥፉ የሚያስብል አይደለም፣ እንደዛ የሚላችሁ አይደለም። ስለዛ ከቅዱስ ቁርባን ተካፈሉ። በጣም በቃ አደገኛ ችግር ውስጥ ያለ ሰው ብትሆን፣ ሱስ ውስጥ በጣም አደገኛ ሱስ ውስጥ ብትሆን፣ የፈለግከው አይነት ሱስ ይሁን፣ የጫት ሱስ ይሁን፣ የመጠጥ የጭሰት ምናምን ሴክሹዋል ነገር ይሄ የዝሙት ኃጢአት፣ የፖርኖግራፊ፣ የማስተርቤሽን፣ የምናምን እንደነዚህ አይነት ሱሶች ውስጥ ልትሆን ትችላለህ። እንደዚህ አይነት ሱሶች ውስጥ ሆነ የመጀመሪያው ለእንደዚህ አይነት ሰዎች ልናገር የምንችለው አንደኛ የእግዚአብሔርን ቃል ያንበቡ እና ውስጣቸው ፍላጎቱ ይኖር ለመውጣት ከእንደዚህ አይነት ነገር ኃጢአት ውስጥ እንዳላችሁ ብቻ ወቁ መጀመሪያ። እና ልክ መጀመሪያ ኃጢአት ውስጥ እንዳላችሁ አስቡ። ኃጢአት ውስጥ እንዳላችሁ ይህ ኃጢአት እንደሆነ ማለት እመኑ። ከዛ ከዚህ ኃጢአት ደግሞ ወጥታችሁ ከእግዚአብሔር ጋር መኖርን ፈልጉ፣ እሹ። እንደዚህ አይነት ስሜት ካላችሁ አሁን በቃ ሱሱ እንደው የያዘኝ እንጂ እኔ ከአባቴ ጋር መኖርማ አፈልግ ነበረ የሚል አይነት እንደዚህ አይነት ፍላጎት ውስጥ ካላችሁ እንግዲያውስ ቀጥታ ሂዱ፣ ንስሐ ግቡበት። ከዛ በኋላ ሱስ ውስጥ እኮ ናቸው። ንስሐ ገብታችሁ ቅዱስ ቁርባን ተቀበሉ። እስቲ ማን ነው ቅዱስ ቁርባን ለሱሰኛ አንሰጥም የሚል? እንደዚህ ደፋር አለ? እንደዚህ ፈሪሳዊ ይኖራል? ካለ እሱ ፈሪሳዊ ይሆናል። እናንተ በትህትና አዎ ለእኔማ አይገባም ቅዱስ ቁርባን፣ እውነት ነው ለማናችንም አይገባም። ስለዛ እናንተም በፍጹም ልባችሁ ናችሁ አዎ የጌታዬ ስጋና ደም ለእኔ በፍጹም አይገባም፣ ግን ጌታ ግን ያድነኛል። በዚህ በቅዱስ ቁርባን ውስጥ እግዚአብሔር የሚሰጠኝ አባቴ የሚሰጠኝ ጸጋ አለ። ያ ጸጋ ከዚህ ሱስ ውስጥ ያወጣኛል ብዬ ስለማምን ከዚህ ሱስ ውስጥ ለመውጣት ደግሞ ጌታ ስለሚያስፈልገኝ እርሱን የምቀበልበት ራሱን ጋብዞኛል። በዚህ በቅዱስ ቁርባን ውስጥ ጌታዬን ደግሞ ወደ ሕይወቴ ውስጥ እፈልገዋለሁ። ስለዚህም እሱን ይዤ ክርስቶስን ይዤ ከዚህ ሱስ ውስጥ እወጣለሁ ብላችሁ ተነሱ። ከሱስ ውስጥ የሚያስወጣው ከነዚህ አደገኛ ኃጢአቶች ውስጥ ነቅሎ የሚያወጣችሁ ቅዱስ ቁርባን ነው እንዴ። እና ከእንደነዚህ አይነት አደገኛ ኃጢአቶች ውስጥ በራሴ ነፃ ወጥቼ ከዛ በኋላ ወደ ቅዱስ ቁርባን እመጣለሁ ነው? እንደዛ ከሆነ ቅዱስ ቁርባን ምን ይሰራልሃል? ምን ይጠቅምሃል? ቅዱስ ቁርባን ምንድን ነው የሚጠቅመን? በራስህ ከእንደዚህ አይነት ኃጢአት ነፃ መውጣት የምትችል ከሆነ ከዛ በኋላ ደግሞ የማትመለስበት ከሆነ ማለት የሆነ ታተረህ እኮ እንትን ልትል ትችላለህ። ከሆነ ሱስ ውስጥ እኮ ልትወጣ ትችላለህ። ግን እመነኝ ሌሎች ኃጢአቶች ደግሞ ይይዙሃል። ሁሌም አጥር ሆኖ ይይዛል። ወደ እግዚአብሔር ከፍ እንዳትል ያደርጋል። ስለዛ ቅዱስ ቁርባን ለሁሉም ለኃጢአተኞች ሁሉ የተሰጠ ነው። ለኃጢአተኞች ሁሉ የተሰጠ ነው። በተቻለን አቅም ከቅዱስ ሚስጥር እንካፈል። እናንተ ሰዎች እየወደቀ እየተነሳ ኢቭን ሲወድቅ ሊደማ ራሱ ይችላል። ደሙን እየጠረገ ከላዩ ላይ እየተቀረፈለት ቁስል ሳይዝ በሰውነቱ ላይ ብዙ ጊዜ ማለት ነው። ቀስ በቀስ እያደገ ይሄዳል። እናንተም
በመንፈሳዊ ሕይወታችሁ እንደዚህ ነው። እኛም ማለት ነው ምግባችንን እንበላለን። ይህ የህይወት እንጀራ የህይወት ምግብ ደግሞ ጌታ ኢየሱስ የሚሰጠን ነው። የሰው ልጅ የሚሰጣችሁ ተብሎ እንደተነገረው ነው። እርሱም ቅዱስ ቁርባን ነው። እሱን እየተቀበልን በመንፈሳዊ ሕይወታችን እየወደቅንም እየተነሳን ቀስ በቀስ በመንፈሳዊ ሕይወታችን እያደግን እንሄዳለን እና በመንፈሳዊ ሕይወታችን ስንወድቅ በጣም አጓጉል አወዳደቅ ልንወድቅ እንችላለን። አንዳንዴ ግን እንደዛም ቢሆን ግን ወላጃችን እግዚአብሔር አለልን። እርሱ መቶ ቆሻሻችንን ጠረግ እያደረገ ደማችንን የፈሰውን ደም እየጠረገ እሽግ እያደረገ ድጋሜ ለጥንካሬያችን እንዲሆን ጥግን እንዲያደርገን ደግሞ አየህ እዚህ ተሰብረ እንዳትቀር ጥግን እንዲያደርገን ደግሞ ጥሩን መልካሙን ምግብ የህይወት የሆነውን ምግብ እየሰጠን ቀስ በቀስ እንድናደርግ ያደርገናል። እንዴ ትልቅ የሆነ ወላጅ ነው ያለን። እግዚአብሔር አባታችን ነው። እግዚአብሔር እናታችን ነው። እግዚአብሔር በሁሉ ነገር የቅርባችን ነው። እንዲህ ተንከባክቦ ነው የሚያሳድገን። ስለዛ ይሄ ከዚህ ምግብ መራቅ የለብንም። ቀስ በቀስ ነው የሚታደገው። ኃጢአት ልንሰራ እንችላለን። በቃ ይሄ ያለ ነው ማለት ሁሉም ሰው ጋር ያለ ነው። አትፍሩ እና በእኛ ዘመን እኔ በተደጋጋሚ ነው ያልኩት እና ወደፊትም በተደጋጋሚ የምለው ይመስለኛል። በእኛ ዘመን ይህንን ነገር ማየት አለብን። ክርስቲያኖች ሁላችን ኃጢአትን የምንጸየፍ ኃጢአትን ብንሰራ እንኳን በቃ ስጋነንና አፈርነንና ተቸግረን ወድቀን ሊሆን ይችላል እንጂ ኃጢአትን የምንጸየፍ ቅዱስ ቁርባንን በጣም የምንወድ ጌታ ኢየሱስን እጅግ የምንወደው ስለዚህም ይሄ ካቴድራሎቻችን ሁሉ በየሰፈሩ ያሉት አድባራት ሁሉ በወጣት ቆራቢያን ተሞልተው ማየት አለብን በእኛ ዘመን። ለዚህ ደግሞ እኛ ነን የመጀመሪያዎቹ። እኛ መቁረብ መጀመር አለብን። ስለዛ እንደዛ ልናደርግ ይገባል እና ለድህነት ያው ጌታችን ኢየሱስ አሜን አንጎር እስኪ ሳናስበው ደቅ ብለን እንትናጥናት ቃልዮት ያሰማልን። አክሊልሻ በጣም ደስ የሚል ትምህርት ነበር። አሪፍ ሴሽን ነው። ቴንክ ዩ ብሮስኪ። ኧረ ምንም አይደለሽ። ቀጥሉ። በቃ ሰው ተቀበሉ። አኬ ጥያቄ አለኝ። እሺ ወንድማችን፣ እሺ ወይ አይደለም። አንተ ምንድነው 3-4 ሰው በአንድ ገስት የምታንጫጫው? ጥያቄ መልስልኝ። አንተ ሙድ ያዝ ምን አለብህ? ይሰዳረቁ ትላንት ያው በእናትህ በርታ፣ ጸጋውን ያብዛል። ዳዊት በከፈተው ነገር ላይ ተነስቶ ነው ወደዚህ ነገር አካሄደው። እንግዲህ የኦርቶዶክሳዊ ነገረ ድነት ትምህርታቸው ይህን ይመስላል። ሌሎችም ወንጌል አማኞችም ሌሎችም ያው በዚህ ጉዳይ ልትሞግቱን እንትን ካላችሁ ያ ሬዲ እያለ ነው። ኦኬ ያው ይሄን ሐሳብ የሰጠው ቀደም ወንድማችን ዳዊት አባ ገብረ ኪዳን መሰለኝ ቪዲዮ ፖስት አድርጎታል። በዛ ተነስቶ ነው የኛ የነገረ ድነት ትምህርት በአጭሩ ሲቀመጥ ይህን ይመስላል ምናምነው ይህንና በዚህ ጉዳይ የምትሞግቱን ሰዎች ካላችሁ ያ ሬዲ እያለ ነው። ይሄን ይመስላል። ልክ ነኝ አይደል? አኬ እንደዛ ነው ዋና ሐሳቡ። አዎ ትክክል። ቋሚ ትምህርታችን ይሄ ነው። በቃ ለድህነት መሰረታዊ የሆነው የሚያስፈልገው ነገር ይሄ ነው እና እዚህ ጉዳይ ላይ መሞገት የሚፈልግ ሰው ካለ በደስታ እሺ። ይሄን ነው ያለው ነገር። ፓፓየት ሆነ ነው ጋሞ እየሄድኩኝ አርባ ምንጭ የተፈጥሮ አደጋ የደረሰባቸው አለ አይደል? ለወንድ እንትን አይደረስ ወደ አርባ ምንጭ እየሄድክ ነው? አዎ ትላንትና ወላይታ ነበርኩኝ ሶዶ፣ አሁን ደግሞ ወደዛ እየሄድኩ። በጣም ደስ ይላል። ስራ ነው ተሙዬ፣ እግዚአብሔር ካንተ ጋር ነው። በጣም አሪፍ ጸዴ ስራ ነው። ግድ ነው ወንድሜ። አኬ ቃልዮት ያሰማልን። አንተ ጀግና ወንድሜ፣ በርቱልን። ስንመጣ ደግሞ እንቀጠቅጣለን። ስንመጣ ደግሞ እንቀጠቅጠዋለን ሁሉንም። አንተ ግን በርታ፣ ጀግና ነህ። አይ አንተም ጀግና ነህ። ይኸው እስኪ በል አንተ ጀግና ኮብራ ይዘህ ነው የምትሄደው? ኧረ በጣም አዎ፣ ኮብራ ጃዝባይ ተናይ ባይ ኡርቲ ያለ እንደዚህ ማር የሚሄዳሉ። አይ ግን ጸዴ ነው በእናትህ አክሊልሻ። አይ በጣም ነው ኃይለኛ ከባድ አደጋ ነው የደረሰው። በእውነት ተሜ በጣም አሪፍ ስራ ነው በእውነት። ሲስ ወይ ይሄንዬ
አንድ ቪዲዮ ቅድም እንትን ልበል አሳየልኝ ብሎ ቅድም ዛሬ ቪዲዮ ላይ ነው ሪፍሌክሽን ምን ሰጠው? እሺ አሳይ። እሺ ማርቆስ ሉትራን አንዴ ቆይ በእናት ማርቆስ እባክህ ሰላም ስጠን ማርቆስ። አታምጣጣም ስለክ ብራዘር አታመልጥ። ከተዲናል አልክ ወይም ደግሞ ቅዱስ ቁርባን እውነተኛ ጌታ ስጋና ደም አልክና እኮ ምንም ቀንዱን ሲገለጥ ኧረ ላሽ ያይነው ተው ረፉ ወደ ሲሪየስሊ ባይዘው የምር የኔ ጥያቄ ነው። ጌታ እኔ ሉትራን ካልቪኒስቶች እንደሆኑ አላውቅም ነበር በእውነት። ያው ሙሉ በሙሉ አንመሳሰልም ነው የሚሉት። በርግጥ ለፌዝ እንዳቆየህን አላወቅንም ነበር። ኧረ በእናትህ ማርቆስ ምን መጨረሻ ያች የደሙ ምን አይነት አክብሮ ደግሞ ሰው ገስት ላይ ደግሞ ሲያስቀምጠው ምን አይነት እንትን ነገር ይበል። እንደውም ና ግባና በደንብ ስደበው የምር በሰደበ እንደኔ እኮ አንተ ለምረጅት ካለ ኦርቶዶክስ እኔ በጣም የሚገርመኝ ማለት ምን አልከኝ ነው? አይ ሪፖስት አድርጉ እየገባችሁ ይቺ ቪዲዮዋን አናፖሎጂካል ኦርቶዶክስ የሚለው አካውንት ላይ ነው የገባችሁ። ሪፖስት ምናምን አድርጉለት። አሪፍ ጸድ ቪዲዮ ነች። እቺ ከባድ ናት። ሰኔ እኮ ግራ የሚገባኝ ማለት ነው አንዳንድ ጊዜ እንደዚህ በጣም እንትን ሊሉ የሚሞክሩ ሰዎች ካሉ ማስገባት አይጠበቅብህም ማለት አንተን የሚናገሩን ሰዎች ለምን ታስገባቸዋለህ? አሁን ይሄ ሰው መጣ አልመጣ ምንም ምንድን ነው እና አንተን የሚናገርህ ሰው ከሆነ ማለት የሆነ ችግር የለም። አንተን ማን ነው? ሲሶ ነው መሰለኝ። እሺ ቡካ ደህና ነሽ? እንዴት ነሽ? እሺ ቡካ እኮ ወሳብ ያው እንዴት ናችሁ? ደህና ናችሁ? እንዴት ነሽ? ደህና ናችሁ? እንዴት ናችሁ? አለን ይመስገን አምላክ። ፒስ ነው፣ ሁሉ ፒስ ነው። የማን ነው የሚጮህ? የኔ አይደለም። ያንቺ አይደለም። እኔማ አንቺ መስሎኝ ነበር። እንድሪያስ ያንተ ነው? ምን ይልከታል? ሙካ አይማሌ ሎዳይ ሰላም ሎ ከጋሞሎ ወሳል ከሁስ ደስ ሙካ እንዴ ተሙካ ማጋር ነህ? ሎዳይ ፋዬ ሎት ወሳል ከሆነ ተሙ ነኝ ወይና ተሙ አይደለም። ዋና እኔ ዱስሎ አኔ ለና በሳ ኦናራተ ተሙራይ ኦቴ ተሙ ብራዳይሲ ኦኔ ነሱንታይ ኡማ ስሚ ማን ነው? እኔ ብላካለው በቃ እኔ ምስታባይ ላረግ ነው የመጣሁት። ያው የሚተረጎም ልሳን እንሆ አሉ ከታች የሚተረጎም ልሳን እንሆ አሉ። እንሆ የሚተረጎም ልሳን አሉ። አይ እንዴት ነህ? ማነህ አንተ አልኩት። ስምህ ማን ነው? ኧረ ቡካ ጮጮው እኮ በቃ ትርጉም ልሳን ማለት እንደዚህ ነው ማለት እኮ። እኔ የተጠየቁትን ነው እኮ የምጠይቅ መመለስ። ዘውዬ ቡካ ልሳን ትናገራለሽ እንዴ? አይ እንግዲህ እንደዚህ አይነት ነገር እኔ አታስገቡኝ። በሉ ባይ ደህና ደሩ። ለማወቅ ነው ቡካ ደግሞ ደህና ደሩ ነው። አይ ዶንት ዋንት ቱ ሴይ ኤኒቲንግ ኖ ካመንት። ቡካ ምንድን ነው? ከእናንተ ጋር ማውራው ሁሉ ይሰቀላል። ስለዚህ ይበዛባታል። ከእናንተ ጋር ልጫወት መጣለሁ፣ ይሰቀላል። ቡካ አንዴ ቆይ ሚኑ እሺ ቡካ እሺ ቡና ጠጫለሽ? ይep አሪፍ ደስ ይላል። ጸሎት ላይ ምናምን እንዴት ነው ትጸልያለሽ? ቡና በጣም ነው የምወደው። ጸሎትስ ትጸልያለሽ እንዴ? ለምን አልጸልይም? በልሳን አንተ ልጅ
ፓፓ እሷ ስፓሪፋይ ነው የምትለን እየመጣች ደይጎ ምን ልክዬ በቃ እንደዚህ ነው መጫወት ፈልገው እንጂ እኔ ወደዛ ፖለቲካ ሊፈጋብኛል። ካፒ ሊንካሪ ካፒ ስፓሪፋይ ተጫወቱ፣ ካፒ ሊንክ አርጉ፣ ፋሎ ተደራረጉ። እኔ እኮ ሲስ ልሳኑን እዚሁ የጀመርከው መስሎኝ ነው። ለካስ በአክሰንት እያወራ ነው። ማነው ጋዲስ አገባ እንዴ? ውሽ ጋዲ ባሉ ባይደራደሩ ተሙ ምን የሆነ ቤትነት ውስጥ እኮ ገብቶ መሰለኝ እኮ አረኛ እኔ ወላይትኛ እችላለሁ። ድሮ መኳውቄ ነው። ተሙ እኮ ላይታ ነው ጋይስ ይችላል እኮ ወላይትኛ እችላለሁ። ያለሁት ራሱ የት ሄድክ ነው? ቡካይ ፍላቴ ብላቴ ሄደ ነው አይደለም? ብላቴ ሳይሆን ንገራት ቦቶ ወላይታ ጋሞ ጎፋ። እሺ ጋሞ የት ነው? ጎበዝ ልጅ ጎበዝ። አንዴ በቃ ሚት አድርጉ። ቡካም ተመስገን። አይ ጋሞ እንትን የተቸገሩት ጋር እየሄዱ ነው። ይሄ ዳንስ ስላይድ የሆነበት ሀገር በጣም ደስ ይላል። እግዚአብሔር ይባርካቸው። እሺ ታሙ ቴንክ ዩ። አሁንም ይረብሻል ድምጽ። ኦርቶዶክሳዊነት መኖር ስለሆነ እኮ ነው እኮ ቡካዬ። ወይ ጉድ! ኧረ እባካችሁን ስለፈጠራችሁ ተው፣ ሚዩት አድርጉልን እነዚህ ልጆች። ምን ነው እንዴ? ስለ እርዳታ ሲያወሩ ለምንድን ነው ዝም በሉ የምትላቸው? እኮ እርዳታ ላይ ማውራት አይደለም መርዳት ነው የሚያስፈልገው። እርዱ በቃ እኮ ወደዛ እየሄዱ ነው፣ ሊረዱ እኮ እየሄዱ ነው። እሺ ቡካዬ፣ እሺ እናወራኛ። አሁን እዚህ ጋር ምን ማማራ እንዴ? አሁን ወደ ትምህርት ቀስ እንትን ነው። አንድ ጨዋታ አንድ ትምህርት እንዳትወርጂ። ቆይ እንፈልግሻለን። ኖ ወዳሉ ይሄ እንትንም አለ ያ ሬከርደር አለ አይደለም፣ ትምህርት አይደለም። ይኸውልሽ ከእሱ ጋር ትምህርት ከአንቺ ጋር ዝም ብለን እንጫወታለን። ችግር የለውም። ደቅቤ ነው። አይ ከፈለግሽ ግን ልትሄጂም ችግር የለውም። እውነቱን ለመናገር እሺ። ሉተራን ድሪው እስቲ ቀጥል፣ አውራ ይቀጥል። በወላይትኛ አኬን በጣም ወደዋለሁ እየተባልክ ነው። ምስቲ ምን አሉ? እስቲ አንብቢው። አኬ ታኔ ዶሳይሲ አኬ ምንድን ታኔ አኬን ዶሳይሲ ታች ኮሜንት ላይ ሌላ ሰው ከአኬ ፍቅር ይዞኛል ብሎ ነው የተረጎመው። እኔ አልገባም። በእውነት እንደዛ ተብለሃል ወይ? አሁን አኬ በቃ ማውራት ሊከብደው ነው። ፍቅር ይዞኛል ምናምን የሚል ጭውያውን ትምህርቱም ሊጠፋበት ነው። በቃ ወደ ጨዋታው እንመለስ። ፍቅር አይደለም የተባለው ወደዋለሁ ነው ያለችው። ፍቅር ይዞኛል ብሎ ተርጉሞት የጻፉን ሰው ሄደን ስናየው ስሙ አበበ ሲሉ የገረመው ሲሉ በጀኔ አበበች እንዲያም እንጂ የማዳም ጽል የሚሰማኝ መሀል ላይ ትራንታራየም ጋዲ እዛ ቤት ምናምን ሎርድ ነው ሲላቸው አኩ ስትላይ ፈሰስ ብሎ ይቀራል እዛው ሎርድ ይዛታ እንዴ አዲሱን ስም ሰማ ጋዲ አረ አዎ ኢዮባ የት ሄደ ግን? ኢዮባ እንዴት ጠፋ? አንዷ ልጅ አኩ ስትለው ነበር። እኔማ አኩና መታታ ብዬ ልቀጥል ነበር። እንዴ አኩ ትለዋለች እንዴ? ኬት አምጣ ነው እቺ ያዝቅ አኩ ቆይ በዚህ ቀን ለምን ሲጀመር ሼር አድርግላት ብያለሁ። እሷ ካልመጣች ነው ከዚህ ቤት ወርዳለሁ። እንደውም ልወርድ ነው። እንደውም ቻው የምር አኩ ቆይ ወርዳለሁ። ኩና ማቻቻል ካያዲ ኩና ማጣጣ ባሉ ደህና ደሩ። ናይስ ቱ ሲ ዩ። ኦኬ ባይ ዊ ላቭ ዩ ባይ። ኢዮባን ሰላም በሉልኝ። እሺ አንድሪው ቀጥል። ሉተር አንድሪው ተማል ላይክ ቅድም ኢርፎኔ ሲረብሽ ነበር። አሁንስ ይሰማል? አሁን ይሰማል። አሪፍ። እኔማ ጥያቄ ነበረኝ። ኦርቶዶክሳውያን ካውንስል ኦፍ ኦሬንጅን ትቀበላላችሁ ወይስ አትቀበሉም የሚል ነበር። ካውንስል ኦፍ ኦሬንጅ የኛ አይደለም እና በእኛ በኩል የተደረገ ስላልሆነ ምንም እሱ ላይ አስተያየት አንሰጥም። የተሳሳተ ነገር ካለው ይህ ስህተት ነው እንላለን።
ምንድነው ጤናማ ከሆነ ደግሞ ችግር አይኖርብንም። ግን በጉባኤ ደረጃ ግን አንቀበሉም። የኛ ጉባኤ አይደለም፣ የኬልቄዶናውያን ነው። ኦኬ የእናንተ ጉባኤ ሳይሆንም ትምህርቱን አይታችሁታል? አይ ስለ ትምህርቱ ምናምን ምንም ያው እንዳልኩት የኛ ጉባኤ ስላልሆነ በመምህራን ደረጃ ምናምን እየታየ ይሄ ነው ያ ነው ሊባል ይችላል። ኦኬ አንተ አላየኸውም ወይስ ጉባኤው ምን ክሌም እንዳደረገ? የጉባኤው አይቼዋለሁ። የኦግስቲኒያን የሆነ ኢንፍሉዌንስ አለበት። ኦግስቲኒያን ኢንፍሉዌንስ አለበት። ሙሉ በሙሉ አፊርም አድርገዋል? አላረጉም። ሙሉ በሙሉ አይደለም። ሙሉ በሙሉ የለውም። የኦሬንጁ ምንድነው የፕሪደስቲኔሽኑ ላይ ምናምን እግዚአብሔር እያንዳንዱን ለማዳን ፈቃደኛ አይደለም ምናምን የሚሉ ነገሮችን እንደዚህ አይነት ነገሮችን አታይም። ሰምሃው ግን በተወሰነ መልኩ የሆነ ነፃ ፈቃድ የሌለ በሚመስል መልኩ አይነት ነገር የቀረበ ነገር አለው። ያም ሆነ ይህ ግን ያን ያህል ግድ አይሰጠንም። ኦሬንጅ ጉባኤ ምን አለ የእኛ ጉባኤ ስላልሆነ ያን ያህል ጊዜ ባልሰጠውም ደስ ይለኛል። ከሌሎቹ ጋር ብታወራበት እሱን ከሚቀበሉ ሰዎች ጋር እኛ አንቀበልም ወይ ከካቶሊካውያን ጋር ምናምን እነሱ ከዚህ አንጻር የምንቀበሉ ይላል። አክቹዋሊ ለእነሱም ቢሆን እንትን ነው ዓለም አቀፋዊ ጉባኤ አይደለም። ለእነሱም ቢሆን ሎካል ካውንስል ስለሆነ አይሳሳቴ ነው ብለው አያምኑ። ስለዛ ከቤተክርስቲያናቸው ትምህርት ጋር አመዛዝኖ ነው የሚቀበሉትም የማይቀበሉትም። አይ እዛ ላይ የተነሱ ሀሳቦችን ከሴሚ ፔላጂያኒዝም ጋር የተያያዘ ጥያቄ ነበረኝ። ጥያቄ ምንድነው? እነሱ ካኖን ያው እግዚአብሔር ይረዳሃል አይነት ሀሳብ